ላይ ማለት ነው። እነሱ ላይ ፎከስ ያደርግ አሪፍ ነው። ከዛ ግን ክላስ የሚሰጠው ነገር ያው በቂ አይደለም። በራሳችን ፍሬምወርኮችን ምናምን ማድረግ ማይክ ጠፍቷል። ማይክ ጠፍቷል። አሁን ይሰማል። እንዳልኩት ፍሬምወርኮችና ኦኬ ወደ ሁለተኛ ጥያቄ ልሂድ። ሞስት ላይክ ያለ ሁለተኛ ጥያቄ ነበረው how can I get started internship or remote freelance work as a beginner ነው የሚለው። እንዴት ነው የምጀምረው? ኢንተርንሺፕ እንዴት ልጀምር? ሪሞት ፍሪላንስ ወርክ እንዴት ልጀምር ነው as a beginner ላይክ ምንም አይነት ስኪል ከሌለኝ እና ምን ስኪል ያስፈልገኛል? ምን ፕላትፎርም ልጠቀም? እንደ ፕሮጀክት ላይክ ምን አይነት ፕሮጀክት እንድሰራ ሰጀስት ታደርገኛለህ አይነት ነገር ነው ኩዌስችን። ኦኬ አይ ቲንክ ይሄኛው ጥያቄ ላይ ዲቴል የሚያደርግ ይመስለኛል። ያስቶ መስራት ይፈልጋል ኤሪያ ላይ ማለት ነው። ሶ ያው የመጀመሪያው ስቴፕ ነው ስኪል ቢልድ ማድረግ ነው። ስኪሉ ካለ በኋላ ኢንተርንሺፕ ላይ ማፕላይ መደረግ የሚችለው ወይም ደግሞ ላይክ ስራም ላይ አፕላይ መደረግ የሚችለው ማለት ነው። ስለዚህ የመጀመሪያው ነገር የሚሆነው አንድ ሰው መስራት የሚፈልግበት ኤሪያ ላይ ይታወቁ እዛ ላይ ጥሩ የሆነ ዘንድ ደግሞ ያን ስኪሉን የሚያሳይበት የሆነ ፕሮጀክት ያስፈልጋል። ስለዚህ ፕሮጀክቶችን መስራት አሁን ካለበት አንጻር አሁን ለምሳሌ ሞስት የተመረጡት ፊልዶች የነበሩት ፉል ስታክ አለ፣ ሳይበር ሴኩሪቲ እና ኤአይ ማሽን ለርኒንግ ናቸው። ትንሽ ኤክስፒሪየንስ ስላለ ብዙ ኤክስፒሪየንስ እዚህ ዙሪያ ላይ ስላለ ትንሽ ሰጀሽን ብትሰጥ። አይ ቲንክ ራስን ሴል ማድረግ ነው። አይ ቲንክ ፖይንት የራስን ስኪል ሾኬዝ ማድረግ የመጀመሪያው ፓርት ነው ብዬ አስባለሁ። ያለበለዚያ አንድ ሰው ብዙ ስኪል ኖሮት ላይክ ያ ስኪል እንዳለው ካላሳወቀ ሰዎች ላይክ በባሴ ፈልገውት ምናምን አይመጡም። ስለዚህ ያ ስኪል እንዳለ ማሳየት ያስፈልጋል። ለዛ አሪፍ ስቴፖች ሊሆኑ የሚችሉት ብዬ የማስበው አንድ በጣም አሪፍ ፕሮጀክቶችን መስራት፣ ዘን እነዛን ፕሮጀክቶች ደግሞ ሾኬዝ ማድረግ ሶሻል ሚዲያዎችን በመጠቀም ሊሆን ይችላል። ሜይንሊ ሊንክድኢን የተለያዩ ኢቨንቶች ላይ አቴንድ ማድረግም ጥሩ ስቴፕ ሊሆን ይችላል ብዬ አስባለሁ። እንደናንተ አይነት ተመሳሳይ ፊልድ ላይ ያሉ ሰዎች ወይም ተመሳሳይ ኤሪያ ላይ ኢንተረስት ሊሆኑ ሰዎችን የማግኘት ቻንስ ይኖራል። በዛ መሀል የኔትወርኪንግ ኦፖርቹኒቲዎች ይኖራሉ። ዘንድ ደግሞ ሃካቶኖች ላይ ፓርቲሲፔት ማድረግ አይ ቲንክ አሪፍ ስቴፕ ነው ብዬ አስባለሁ። ቴንክ ዩ ቤኪ። ጥያቄ ካላችሁ እጃችሁ ሬዝ እያደረጋችሁ መጠየቅ ትችላላችሁ። ከሌላችሁ ወደ ቀጣይ ጥያቄ ልለፍ። እዚህ ዙሪያ ላይ መጠየቅ የምትፈልጉት ነገር አለ? ታሚ ተጨማሪ መጠየቀው እዚህ ኦኬ አይ ወደ ሌላ ማለፍ እንችላለን። ሌሎቻችሁ ጥያቄ ካላችሁ ስላይዶ ሊንክ ላይ መጠየቅ ይችላሉ። ኦኬ እሺ ወደ ቀጣዩ ሳልፍ what path should we follow to become the best CS student? the best CS student ለመሆን what path ነው መውሰድ ያለብን? and which course should we focus on? and prepare for exit exam to prepare for exit exam ነው የሚለው። what is mandatory for freshmen? I think which course
ያ እሱ ከዛ ውጭ ግን እንትን ላይ አይ ቲንክ ሬስቶራንት ለመሆን የመጀመሪያው ስቴፕ ትምህርትን መውደድ ነው ብዬ አስባለሁ። ምክንያቱም ያለ ኢንተረስት እንድትፋት ቤቱን እኔ እንደምረዳው እና ከምንም በላይ በዛ ነገር ፓሽኔት መሆን የመጀመሪያ ነገር ነው ብዬ አስባለሁ። ከዛ በኋላ ደግሞ ፓሽን ፕላስ ዴዲኬሽን ሲሆን ወደ ሰክሰስ የሚያደርገው ማለት ነው። ስለዚህ ለዛ ፓሽን ደግሞ በደንብ መሰጠት ያስፈልጋል። ከዛ በኋላ ያው ነገሮችን ዴይ ቱ ዴይ ፕራክቲስ ማድረግ ከዛ ኢቨን ፊድ የምታደርጓቸው ኢንፎርሜሽኖች ከዛ ጋር ሪሌትድ ማድረግ ጥሩ ነው ብዬ አስባለሁ። አይ ቲንክ ከዛ በኋላ የተነሳው ኤግዛም ጋር ሪሌትድ የሆነ ይመስለኛል። ኤግዛም ያው ትርጉም ማጣት ጥሩ ነው። ኦኬ ሶ እኔ ጥያቄ ካላችሁ እየጠየቃችሁ እንዳልኩት ካልሆነ ወደ ቀጣዩ መለፍ ግን ተሳተፉ ፕሊዝ። ሶ ወደ ቀጣዩ ጥያቄ ለለፋ ቤኪ ይሰማል? ኦኬ ቤኪ አለ? ያ ተቋርጦ ነበር። ምን ጋር ነው ያቆምኩት? ስለ ኤግዚት ኤግዛም ሰጀሽን እየሰጠ ቀድማችሁ ማጥናት። ያ ሰው ቀድሞ ማጥናት አሪፍ ነው። ያው ማለት እኔ ያላጠናሁት ነበር የእኔ ኤክስፔሪንስ ማለት ነው። 15 ቀን ሲሰራ ነው ፕሪፔር ማድረግ ይችላል። አይ ቲንክ ሞር ኦፍ ጥያቄ መስራት ላይ ነው ያደረገው። ብዙ ሞዴል ጥያቄዎች አሉ ከየጊዜው ሞር ኦፍ የመንግስት ዩኒቨርሲቲ ጥያቄዎች ላይ ነው እሱ ሞር ፈተናው ምን ኤሪያዎችን ከቨር እንደሚያደርግ ለማወቅ ይረዳል ይመስላል። ሙሉውን ከማለት ዘን እነዛ ፎከስ ኤሪያዎች ላይ ደግሞ ቤዝ ኦን ዘ ብሉፕሪንት ድጋሚ የሆነ ሾርት ኖቶች በጂፒቲ ጀነሬት አድርጌ ነው ያነበብኩት። ለእኔ ሰርቶልኛል፣ ግን ለሁሉም ሰው ይሰራል ማለት ላይሆን ይችላል። እኔ ቀድሞ ፕሪፔር ማድረግን ሪኮመንድ አደርጋለሁ። ምን ኮርሶች ላይ ነበረ ሞር ፎከስ ያደርገው ኤግዚት ኤግዛም? አስራ ሰባት ኮርስ ነው የሚመጣው ጥያቄው። ግን በደንብ ዲቴይል የሆነ ኢንፎርሜሽን አለ። ኢቨን ስንት ፐርሰንት ከየትኛው ኮርስ እንደሚመጣ ምናምን በደንብ ይናገራል። እና እንደማስታውሰው ከሆነ ሞር ፎከስ የሚያደርገው አይ ቲንክ ወደ 52% አካባቢ ኤግዛሙ ከቨር የሚያደርጉት ሶፍትዌር ኢንጂነሪንግ፣ ዳታቤዝ ዋን እና ዘን አይ ቲንክ ፕሮግራሚንግ መሰለኝ ሜቢ ካረሳው። ግን ብሉፕሪንቱ ላይ በደንብ Okay. Shubeki, thank you. And when you took exit exam, which course show up the most? Any tips? And any tips how to prepare for exit exam? Email Allah. Any tip? Exit exam prepare ለማድረግበት ቲፕ ነገር ካለ ሌላኛው ደግሞ how did you get your internship at ICOG ይላል። ICOGS
ምናምን ፊልተር ያደርጋሉ ዘን ኢንተርቪው ማለት ሶ እነሱ ሜቢ ረክተኛል ነው ገና የሚባሉ ፕሮጀክቶች ሰርቼ ነበር የሆነ ኢኒሻል ፕሮፊል ማድረግ ይችላል እንደዛ አይደል አሪፍ ነው የማስበው ለማግኘት ፊልድ ማድረግ እና ከዛም ደግሞ አሪፍ ፕሬዘንቴሽን የሆነ ተቋርጦ ነበር ቤኪ እሱ ምን ላይ ነበር የቆመው ላይክ ሰጀሽን እየሰጠን አሁን መጨረሻ ላይ ሬዝሜ ቢልድ ለማድረግ እና so I think that's the point ጥሩ የሆነ ፕሬዘንቴሽን የሆነ ሬዝሜ ቢልድ ማድረግ እና ጥሩ የሆነ ስኪል ቢልድ ማድረግ ያው ኢንተርቪው አለው ፕሮሰሱ መጀመሪያ ግን ሲታይ ካላማረ ለኢንተርቪው ማድረግ በጣም የሆነ ሬዝሜ ለኢንተርቪው ምናምን ያው ፐርሰናል ስኪል መስራት ያስባል የሆነ ኦኬ ግን ላይክ አንተ ስታንድ አውት እንድታደርግ ለኢንተርንሺፕ ሃየር እንድትሆን ያደረጉ ላይክ ሜን ፖይንትስ ብለህ የምታወጣቸው ነገሮች ምንድን ናቸው? ያው ኢንተርንሺፑን እንደማግኘት ከዛም በኋላ ደግሞ ሃየር ለመደረግ ለምሳሌ እሺ ከዛ በፊት አንድ አካባቢ እዛ ላይ ጥሩ ፕሮጀክት ነበረ በጣም ፈንዳሜንታል የሆኑ ማሽን ለርኒንግ ቶፒኮችን አቅርብ ነበረ እነሱ ነገሮች ጠቅሞኛል ብዬ አስባለሁ ከዚህ በፊት በደንብ ነበረ በተለይ ከፕሮግራሚንግ ጋር ኖርማል ተምረን የምንማራቸው ነገሮች ዴታ ስትራክቸር ቤዚክ ዴታ ስትራክቸር እነሱ ቶፒኮች ላይ ሶሊድ የሆነ አንደርስታንዲንግ በደንብ አዎ ተቆርጦ አሁን ይሰማል ምን ጋር ነበር የተባለው የኔ ኔትወርክ ነው ወይስ ይሰማል ቤት ይሰማል ቤት ይሰማል ያ ድምጽ ተቋርጦ ነበር የሆነ ታይም ላይ ሶ አንተም ስፔሲፊክ አድርገህ ያወጣቸው ላይክ በጣም ይጠቅማቸዋል ምናምን ያልከው ኢስ ሞር ኦፍ ሃካቱን ላይ መወዳደር ስኪል ዲቨሎፕ ለማድረግ ማለት ነው ኤንድ ኮሚኒኬሽን ስኪል ነው አይደል ኦኬ ደግሞ ያን ያለን
ሾኬዝ ማድረግ ደግሞ ሌላኛው ሀካቶን ያለንን ሾኬዝ ማድረግ ነው። ኦኬ ቴንክስ ኤንድ ወደ ቀጣዩ ጥያቄ ልለፍ። Okay, which tools, language or framework do you actually use in your job at ICOG ነው የሚለው? ያው ብዙም አለ ሜቢ የኔ ስፔሲፊክ ከሆነ እኔ ሞር ኦፍ ፓይተን ላይ ነው የምሰራው። ካረንት የሚሰራበት ከሆነ ከፓይተን ጋር ግን የተማሪ ላይብራሪዎች አሉ። ፓንዳስ፣ ነምፓይ አይ ቲንክ ሞር ኦፍ ከዛ ጋር ሪሌትድ የሆነ ነገር ላይ ነው ካረንት የሚሰራው። ከዛ በኋላ ከኤአይ ኤጀንትስ ጋር ሪሌትድ የሆኑ ነገሮች አሉ። ፍሬምወርኮች ሜቢ በጣም እንደዚህ አይነት ይላል ኦኬ ቴንክ ዩ ቤኪ በጣም አመሰግናለሁ። ኦኬ ሶ አብዱ አለ ያ እስከዛ ያብስራ ይግባና ምናሴን እስከምመጣው ያብስራ አንዳንድ ነገሮችን ሼር ያድርጋል። ምናሴ ገብቷል። ኦኬ ጥያቄውን ጠይቀው ከምናሴን ጀምር። ይሰማል ጋይስ? ይሰማል አውቃለሽ። ኦኬ ምናሴ አለ? አዎ አለው። ኦኬ the questions አይታችኋል አይደል? ጥያቄዎቹ ያ ሶ ኦቨርቪው ትሰጠናለህ። ላይክ አንድ ባንድ ከመጠየቃችን በፊት አጠቃላይ ካያቸው ጥያቄዎች ኦኬ ቢፎር ዛት ቃልሽ ከኢንትሮዳክሽን ብንጀምር አይ ቲንክ አሪፍ ይመስለኛል። ኦኬ እሺ ሰራ ኦኬ ዌልካም ምናሴ ማለት የማታውቁት ካላችሁ ያለፉት ባቾች የሴስ ክለብ ቫይስ ፕሬዚዳንት ነበር እና ደግሞ የጂዲጂ ሴንት ሜሪ ዩኒቨርሲቲ ኦን ካምፓስ ሊድ ነበረ እና ራይት ነው አሁን የሚሰራው አይኮክስ ነው እና ኢንተርንሺፕ እንዳገኘው በዛው ነው ያለው እና ምናሴ ዌልካም ትንሽ ስለ ባክግራውንድ አሁን የምትሰራው ስለ ሮልክ ምናምን ብትነግረን ደስ ይለኛል። እሺ ቴንክ ዩ ሶ ማች። የምሰራው ያው አይኮግ ነው እና I've been working ከዚህ በፊት የቴክ ይሰማል? ይሰማል። ያ ኔትወርክ ማለት ተቋርጦ ነበር። ኦኬ ሶ አካዳሚያ ላይ ነው የምሰራው የቴክ ኤጁኬሽን ላይ ከውስጥ ነው ሃፍ ትራንስፈርድ ወደ በግራጁዌት ትሬኒንግ ፖዚሽን ፉል ታይም ወደሚል ፖዚሽን መጥቻለሁ አይኮግ ውስጥ። ሶ ከትሬኒንግ ከካሪኩለም ከቴክ ኤጁኬሽን ጋር የተገናኙ ስራዎች ላይ ነው የምሰራው ማለት ነው። ኦኬ ናይስ ቴንክ ዩ
አሁን ወደ ጥያቄዎቹ እንለፍና እዚህ ጋር የባንች ኦፍ ኩዌሽንስ አሉ ላንብብልህ አይ ቲንክ ኦኬ እናንተ ጋይድ ብታደርጉኝ ይሻላል። ካታጎራይዝ አድርጋችሁታል ወይስ ሁሉንም በየተራ ነው? አክቹሊ እዚህ ጋር አስቀምጬዋለሁ። ኦኬ ላንብብልህ መርጬ። ኦኬ የመጀመሪያው ጥያቄ what path should we follow to become the best CS student at St. Mary University ነው የሚለው። ኦኬ እኔ I personally believe ቤስት ሲኤስ ስቱደንት ከመሆን በላይ ቲንክ ማድረግ አለባችሁ ብዬ አስባለሁ። ቤስት ሲኤስ ስቱደንት ተባላችሁ ኦኬ ዘን ዋት የሚለው ይመጣል እና ከቤስት ይሰማል ምናሴ? ኦኬ ቲንክ ኮኔክሽን ነው መሰለኝ። ሶሪ ኔትወርክ ትንሽ ያስቸገረ ስለሆነ ነው። ችግር የለም። አይ ዶንት ኖ እስከ ፓርት እንደሰማችሁ ገና እየጀመርክ አካባቢ ነበረ። ኦኬ ሶ እና ቤስት ሲኤስ ስቱደንት መሆኑ የሚገርም ተማሪ መሆኑ which is very good በጣም አፕሪሺየት የሚደረግ መሆን ያለበት ሆኖ ሳለ ትንሽ የነገሮችን የምንመለከትበት ቪዋችን ኦኬ ምናሴ ምናሴ ይሰማ? አይሰማም ድምጼ? የተቆርጦ ነበር አሁን። አዲስ ኔትወርክ እሺ፣ እስኪ ለማስተካከል እሞክራለሁ። እና ቤስት ስቱደንት ከመባል በላይ አንድ ሰጀሽን ቤስት ስቱደንት መባል ጥሩ ነው፣ ግን ቤስት ስቱደንት የሚባለው ታይትል ግራጁዌት ያደረጋችሁ ጊዜ ያበቃል። ከዛ በኋላ the rest is story። ሶ ወጣችሁ ኮምፒቲቲቭ የሚያደርጋችሁን ስራ ላይ ካሪየር ላይ ምናምን ኮምፒቲቲቭ የሚያደርጋችሁ ነገር ላይ ፎከስ አድርጉ። ይሄ መጀመሪያ ነው። ግን ኖርማሊ to answer this question ቤስት ስቱደንት ለመባል እኔ የምለው the first thing ባላንስ እና ታይም ማኔጅመንት ነው። ባላንስ እና ታይም ማኔጅመንት ይሄ ስኪል ትራንስፈረብል የሆነ ስኪል ነው። አሁን ላይ ብቻ ተማሪነት ላይ ብቻ የሚቀር አይደለም። ሶ ትራንስፈረብል ስኪል ስለሆነ ሊትራሊ ስራችሁ ላይ ተከትሏችሁ ይገባል። ሶ if you manage your time well even perfect ራሱ አይደለም if you manage your time well አሪፍ በሚባል ደረጃ ታይማችሁን ማኔጅ ካደረጋችሁ ቤስት ስቱደንት ተብላችሁ የተለያየ ስኪል ምናን አግኝታችሁ ለመዝናናት ታይም ይተርፋችኋል። ይሄንን በእኔ ይሆንባችሁና ጀስት ማንንትን ይሄ ከእንዲህ ኮድ አድርጉ ምናምን ከሚል ትንሽ ኤክስፔክት ያደረጋችሁት ወጣ ያለ ነገር ሊሆን ይችላል። ግን ማኔጅ ዩር ታይም ዋትኤቨር ኢንትረስታችሁ ባለበት ኤሪያ ላይ ታይማችሁን ኢፌክቲቭሊ ማኔጅ አድርጋችሁ ተጠቀሙት። እና ቤስት ስቱደንት መባል ቤስት ስቱደንት ብላችሁ ማይንዳችሁ ውስጥ የያዛችሁ ሴናሪዮ የትኛው እንደሆነ አላውቅም። ግን if it is being for ዘግቶ መውጣት ምናምን ነገር which is good ግን ሪላቲቭሊ አሪፍ ግሬድ ካላችሁ አሪፍ ግሬድ ውስጥ ከገባችሁ ምናምን ነገር ግዴታ ፎር መዝጋት ላይ አይጠበቅባችሁ እንትን ግዴታ ፎር መዝጋት አይጠበቅባችሁም to be honest። ግን እሱን ማኔጅ ማድረግ ከቻላችሁ በጣም አሪፍ ነገር በሱ ቀጥሉበት። ካልሆነ ግን ራሳችሁን
ወይኔ 4 ምናምን ኦር 3 9 ምናምን ወደሚል እንትን ብላችሁ ራሳችሁን በጣም ስትረስድ አውት ምናምን አታድርጉ። ጀስት ቢ ኢዚ ኦን ዮርሰልፍ ዘን ማኔጅ ዮር ታይም ዌል ለሚገባው ነገር። ይሄ ቅድም ባላንስ ያልኳችሁ ነገር ፕራዮሪቲ መስጠት ላለባችሁ ነገር ፕራዮሪቲ ስጡ። ኤግዛም ሲዝን ላይ አሁን ሌላ ነገር መስራት ብዙ እንትን ላይላችሁ ይችላል። ሶ ኤግዛማችሁ ላይ ፎከስ አድርጎ አነቡ፣ ምን በሉ። ከዛ ውጭ ያለውን ታይም በተለይ ሴሚስተር ሲጀምር ምናምን ያለው ታይም ላይ ግን ዩ ሹድ ዱ ሰምቲንግ ኤክስትራ ማይል መሄድ አለባችሁ። በራሳችሁ ካሪየራችሁ ላይ የሚጠቅማችሁ ነገር ላይ መሄድ አለባችሁ ብዬ አምናለሁ። ሶ ከቤስት ሲኤስ ስቱደንት እንጥጡና ላይፍ ላይ ካሪየር ላይ ኢን ጀነራል ብሮደን ወይ እንዴት ቤስት መሆን እችላለሁ ነው። ወደኋላ ተመልሰን ስንጀምረው ግን ባላንስ እና ታይም ማኔጅመንት በሚለው እንትን ልበልላችሁ። ያ ዛትስ ማይ ኦፒኒየን። ኦኬ ናይስ ቴንክ ዩ። ሌላኛው ጥያቄ which courses should we focus on and prepare for the exit exam? ያው ለኤግዚት ኤግዛም ኮርስ ላይ የበለጠ ፎከስ እናድርግ የሚል ነው መሰለኝ። ኦኬ ለኤግዚት ኤግዛም ኦልሬዲ እንትኑ ይላካል። ይሄ 15 ኮርስ ነው። 15 ሜጀር ኮርሶች ናቸው ኤግዚት ኤግዛም ላይ የሚመጡት። ከ15ቱም አንደኛው በዛ ይላል፣ አንደኛው አነስ ይላል። ሶ እኔ የምመክረው የፈለገ ድምጽ ይሰማል? ተቋርጦ ነበር መሰለኝ። ለትንሽ ሰከንድ አሁን ይሰማል። እሺ ሶ ኖርማሊ ብሮድን አድርጌ ስነግራችሁ ይሄ የኤግዛም ፎከስ የትኛው ላይ ፎከስ እናድርግ ምናምን የሚለውን 15ቱ ኮርሶች ናቸው ሪሊ ማተር የሚያደርጉ ሜጀር ኮርሶቹ። ቴምፕሌቱ አለ፣ ቅድስተ ማርያም ልኮት አለ። ኢንፎርማቲክ 15ቱ ኮርሶች አሉ እና ከሱም ደግሞ ዲቴይሉን ማወቅ ከፈለጋችሁ ጀስት የመጨረሻዎቹን ስፔሻሊ 500 ጥያቄ ስሩ ተብሎ ጥያቄ የሚሰራበት ሞመንት አለ። የመጨረሻ ኤግዚት ኤግዛም ሊደርስ ሲሆን ያህል ሳምንታት ምናምን ሲቀሩ ቅድስተ ማርያም እንደዛ የሚያደርገው ነገር አለ እና ፕሊዝ ዶንት ሚስ አንድ ክላስ ሚስ እንዳታደርጉ። እሱ ላይ በጣም ነው የሚጠቅማችሁ። በቃ ይሄ ሌላ ክላስ ላይ ሙሉ የምትይዙ ራሱ ቢሆን እሱ ላይ ሰግጣችሁ እንትን በሉ እና እሱ ላይ የሚሰሩ ጥያቄዎች እና አስተማሪዎቹም እዛ ስፔሲፊክ ቶፒኩ ላይ ኤክስፐርት የሆኑ አስተማሪዎች ስለሆኑ ካቻምና እዚህ ጋር ነው የመጣው፣ ከካቻምና በፊት እዚህ ጋር ነበር የመጣው፣ አሁን እዚህ ጋር ሊያመጡ ይችላሉ እና እያሉ ነው ጥያቄውን የሚያሰሯችሁ እና እሱ ነው እኔ ሄልፕ ያደረገኝ። ሶ 15ቱ ኮርሶች ናቸው ቴምፕሌቱ ላይ ይመጣሉ። ከዛ በተጨማሪ ግን ስፔሻሊ ፋይናል ይር ለኤግዚት ኤግዛም የተቃረባችሁ ሲሆኑ የመጨረሻዎቹን የፕሪፓሬሽን ክላሶች ላይ እነሱ ላይ አትቀልዱ፣ ግቡ። እኔ በጣም ስለጠቀመኝ ነው እና እሱን ስታደርጉ ከኮርሶቹ ውስጥ ራሱ የትኛው ቶፒክ ላይ ፎከስ ማድረግ እንዳለባችሁ በደንብ ታውቃላችሁ ማለት ነው። አሁን ይሄ ኮርስ ከምላችሁ ብዬ ነው። ግን እንደዛም ከፈል ኖርማሊ አይፒ አለ፣ የሶፍትዌር ኢንጂነሪንግ ፕሪንሲፕሎች አሉ። ይሄ ሶፍትዌር ኢንጂነሪንግ የተገናኙ ከዲዛይን እና የተገናኙ ፕሪንሲፕል ነገር ይበዛዋል። ሰም ደግሞ ፕሮግራሚንግ ላይ ከተመጣ የእንትን አለ፣ ይሄ ትንሽ የሲ ፕላስ ፕላስ ትንሽ ኮንሴፕቶች አሉ። ዘን የኦብጀክት ኦሪየንትድ ኮንሰፕት አለ ምናምን እነሱ አሉ። ኔትወርኪንግ አለ፣ ያ እነሱ አሉ። ግን ኖርማሊ 15ቱን በዛ ልክ ክላስ ገቡ 30 በአንድ ኮርስ ላይ 30 ጥያቄ ነው የምትሰሩት። 30ው ጥያቄ ማለት ለባለፈው 5 ዓመት የመጡ 6 ጥያቄ ኦኬ ይሰማል ምናሴ? ምናሴ ድምጽ ተቆርጧል። ኦኬ እሺ ተመልሻለሁ። ጥያቄው ተበል ኦኬ ወደ ቀጣይ ለፋ። ኦኬ ሶስተኛው
how can I get started with internship or remote freelance work as a beginner? What skill, platform, and project should I consider? Below. ላይክ ኢንተርንሺፕ ፍሪ ራሱ ቢሆን በተለይ ተማሪ you might not afford to work for free ተማሪ ያላችሁ for free ራሱ ብትሰሩ a win-win situation ነው። ኤክስፒሪየንሱ ምናምን በጣም ነው እንትን የሚላችሁ ኢንተርንሺፕ ኢዝ ግሬት እና እሱ ላይ ለመጀመር ኖርማሊ ፈርስት ኢንትረስታችሁን የእናንተን ዶሜን ፊገር አውት ብታረጉ ጥሩ ነው። ሶ በኢንተርንሺፕ ውስጥም ፊገር አውት የምታደርጉት ነገር ሊኖር ይችላል። ጀስት ትራይ ኤቭሪቲንግ ትራይ በቃ ኢንትረስትድ እሆናለሁ ብላችሁ ያሰባችሁበት ኤሪያ ላይ ትራይ ኤቭሪቲንግ ዘን ደግሞ በድፍረት አፕላይ አድርጉ ላይክ እና እንዲህ አይነት አክሰሶችን የማግኛ ዌዎች ጌት ኦን ሊንክዲን ላይ እንትን በሉ። እኔ ለምሳሌ ኢንተርንሺፕን ያገኘሁት እንትን ላይ ነው ፍሪላንስ ኢትዮጵያ የሚል ቴሌግራም ቻናል ላይ ነው አየሁት። ከካሪኩለም ከአካዳሚያ ጋር የሚገናኝ ነገር ነውና somehow እዛ ላይ ኢንትረስትድ ነኝ። ሶ አይ ጀስት አፕላይድ። ሶ ዝም ብላችሁ አፕላይ አድርጉ ዘንድ ሲመጡላችሁ ተቀበሉ እንትን በሉ። ያ ይሄ እንትን ነው how can I get started ለሚለው ሰርች አድርጉ። ይሄንን የምታገኙበት ቦታ ላይ አነፍንፋችሁ ሰርች አድርጉ በደንብ ዘንድ ጀስት አፕላይ እና እንዳፈሩ ወይኔ እኔ እኮ እዚህ ላይ አልደረስኩም ገና ቢጊነር ነኝ ገና ምናምን የሚል ፊር እንዳይዛችሁ። አይ ኖ ብዙ ሰው እንደዛ እንደሚኖርበት እሱን ፊር አቮይድ አድርጉና በተቻላችሁ አቅም ትንሽ ነገር ቤዚክሱን ለማወቅ ሞክሩ በራሳችሁ። ከዛ ዶንት ዌት አንቲል ዩ አር ኤክስፐርት ቢኮዝ you will not feel ፊሊንጉ የሆነ ሰዓት ላይ በቃ አም ሬዲ የሚለው ፊሊንግ አይመጣም። እሱን ፊሊንግ በመጠበቅ ጊዜያችሁን አታባክኑ። እስከምትጀምሩት ድረስ ፊሊንጉ ስለማይመጣ ጀስት ስታርት አፕላይንግ ስታርት ሾዊንግ ዩርሰልፍ በቃ ራሳችሁን ሴል ማድረግ መቻል ምናምን እሱ ላይ ወርክ አድርጉና ያገኛችሁት ኢንተርንሺፕ ኦፖርቹኒቲ ላይ ዝም ብላችሁ አፕላይ አድርጉ እና ጀስት ቢንግ አውት ዜሮ የሚሰጣችሁ እና ሪሞት ፍሪላንስ ወርክ ለሚለው ደግሞ ይሄም የፍሪላንስ እንትኖች አሉ ሳይቶች። እኔ ስፔሲፊካሊ ዴቨሎፕመንት ላይ ከረንትሊ እየሰራው ስላልሆነ ኢንዲቴል እሱ ላይ ብዙ ላልነግራችሁ እችላለሁ፣ ግን የፍሪላንስ እንትኖች አሉ። ዚስ ዴይስ አይ ሄርድ አፕወርክ ትንሽ ክራውድድ እንደሆነ ምናምን ሶ ዩ ካን ስታርት ዊዝ ፋይቨር ኦር ሰምቲንግ ላይክ ዛት። በእነሱ አይነት እንትን መጀመር ትችላላችሁ። ያው እነሱን ሲጀምሩ ግን ያለምንም ኤክስፒሪየንስ እንትን ስለማናችሁ አትሊስት የምታሳዩት የሆነ ነገር ሊኖር ይገባል። ስፔሻሊ አዜ ዴቨሎፐር የምትገቡ ከሆነ የምታሳዩት ትንሽ ነገር ሶ ወርክ ኦን ሰም ፕሮጀክት ምናምን ዘን ፖርትፎሊያችሁ ላይ አስቀምጡት ምናምን በዛ አድርጋችሁ በፍሪላንስ ሶ እኔ ብዙ ዴቨሎፕመንት ላይ ስላልሆንኩ የፍሪላንሱን አዜ ዴቨሎፐር ብዙ ዲቴይልድ የሆነ ኢንሳይት ላልሰጣችሁ እችላለሁ። ግን ኢን ጀነራል ኢንተርንሺፕ ዋይዝ ላይ ላይክ ጎ አውት ዜር ትምህርት ቤት ውስጥ ያስወጣችሁ አጠብቁ፣ መጥተው እስኪጠይቋችሁ አጠብቁ፣ ሬዲ ላላችሁ አጠብቁ ቢኮዝ ዩ ኔቨር ቢ ሬዲ። ቁጭ ብላችሁ ስትሰሩ ነው ሬዲ የምትሆኑት። ሶ ቢ ቦልድ እና አላው ዩርሰልፍ ቱ ሜክ ኤ ሚስቴክ። በቃ ስራ ቦታ ግቡ፣ ሚስቴክ ስሩ፣ ኢትስ ፋይን። በዚህ አቲቲዩድ ላይ ሆኑና በቃ ኢትስ ኦኬ ብላችሁ ሂዱ። የሆነ ብሳሳት ምን ያደርጉኛል ምንም አያደርጓችሁ። ሶ ይሄ ሜንሊ ሜንታል ስትራክቸራችሁ ላይ ነው ብዙ እንድትሰሩ የፈለኩት። ለዛ ነው ከዚህ ዋይዝ እያወራችሁ ያለው። ሶ እንደዛ አድርጉ። Okay, nice. Thank you. ሌላኛው how do you keep up with new technologies and trends in the tech industry ነው። I think አብዛኛው አሁን ስለ AI ሮላችንን የኛን ኬሪየር ይተካዋል የሚል ኮንሰርን አለ እና ከዛ ጋር ያይዘ እንድትነግረን ነው። እሺ ማይ ፐርሰናል ቢሊፍ ያው እንደየሰው ኦፒኒየን ሊለያይ ይችላል። First, how do we keep up with new technologies ከሚለው ጀምርና keep up ለማድረግ these days የሚዲያ የሶሻል ሚዲያ እንትኑና በጣም
የወጣበት እንትን ግን ስፔሲፊካሊ በደንብ እንትን ለማድረግ እዚህ at the middle of this thing ያሉ ሰዎች አሉ። ለምሳሌ እንዲህ አይነት አዲስ ቴክኖሎጂ ሲመጣ አነፍንፎ አርቲክል የሚጽፉ አነፍንፎ ብሎግ የሚጽፉ or something or ቪዲዮ የሚሰሩ አንድ አይነት ሰዎች አሉ። ሶ አሪፉ ዌይ እነሱን ፎሎ አፕ በማድረግ ነው። በቃ ሊንክድኢን ላይ እንዲ ቴክ ኒውስ ምናምን አዲስ ነገር ማያመልጣቸው ምናምን ካሉ ጀስት አስክ አራውንድ ምናምንና እነሱ ጋር እንትን በማለት ነውና የነሱ እንትን ምን ያደርጋቸዋል አትሊስት ይሄ ዋትስ ሃፕኒንግ ኢን ዘ ወርልድ የሚለውን አይነት አይዲያ ይሰጣቸዋል። ሶ ሊንክድኢን ላይ ሊሆን ይችላል ኦር ሜቢ ቲክቶክ ላይ ሊሆን ይችላል። አይ ዶንት ኖ ሊንክድኢን ግን አሪፍ ነው ብዬ አስባለሁ። እና ሌላም ፕላትፎርሞችን ተጠቅማችሁ እንደዛ ማድረግ። ሌላው ደግሞ የቴክ ኒውሶችን ቴክ ኒውስ ግዴታ ቪዲዮ ምናምን ላይሆን ይችላል። የቴክ ኒውስ ብሎጎችን የሚጻፉ ብቻ ይሄ ቴክ ኒውስ እንትን የሚሉትን እንትኖች እነሱን ፎሎ አፕ ማድረግ ትችላላችሁ። እሱ ላይ አዲስ ነገር ሲሆን እነሱ ስራቸው ነው ለእንጀራቸው ነው እንደዛ የሚያደርጉት። ሰው እነሱን ፎሎ በማድረግ ብቻ አዳዲስ ኢንሳይቶችን ይሄ ነገር ሀፕን እያደረገ ነው ቲንግስ ወደዚህ እየሄዱ ነው ምናምን ወደሚለው መምጣት ትችላላችሁ። ሌላ በዚህ ኤሪያ ላይ ደግሞ ይሄ ኢን ፊውቸር ኢንዱስትሪው ላይ ምናምን ነገር ላይክ እንዲህ የሚሉ የሆነ ትንበያዎች ፎርካስቶች አሉ አይደለ? ለምሳሌ አይ ቲንክ የወርልድ የኢንተርናሽናል ወርልድ ኢኮኖሚክ ፎረም ምናምን የሚባለው ኢን ዘ ኔክስት እንትን በጣም የሚፈለጉ ካሪየሮች የሚፈለጉ ስኪሎች ምናምን እያሉ የሚወጧቸው አሉ አኑዋሊ ምናምን። ሶ ይሄንን ስታየው እነሱ ፎርካስት የሚያደርጉት ዚስ ዴይስ ላይ ያለውን የኢምፕሎያቢሊቲ ሬትን ምናምን ቼክ እያደረጉ እያጠኑ ምናምን ስለሆነ እነሱንም ፎሎ በማድረግ ከረንትሊ ይሄ ነገር እንዲህ የሆነ ነው ኢን ፊውቸር ደግሞ ይሄ ነገር ኢንዲማንድ ይሆናል የሚለውን ኢንሳይት እነሱን ነገሮች ማግኘት ትችላላችሁ ማለት ነው። ጀስት ቱ ኪፕ አፕዴትድ ነውና ከኤአይ ጋር የተገናኘው ነገር ደግሞ ዴፊኒትሊ ኤአይ የምንኖርበትንና ዴይ ቱ ዴይ የዴይ ቱ ዴይ ሀቢቹዋሊ የምናደርጋቸውን ነገሮችና ኮምፕሊትሊ እንደሚቀይረው አሁን ራሱ ቀይሮታል። ላይክ ዊዝ ኤልኤልኤም ላርጅ ላንጉጅ ሞዴልና በመምጣታቸው ብቻ ራሱ ሰሟት ላይፍ ስታይላችን ምናምን በደንብ ተቀይሯል። እና በኤአይ መምጣት ደግሞ ከመንገድ የሚወጡ ደግሞ ጆቦች አሉ። ይሄም ኦብቪየስ ነው አሉ። በቃ የኤአይ መምጣት ኤአይ በአሪፉ ሊሰራቸው የሚችሉ እንትኖች አሉ። ግን ይሄ ማለት ሰውን ይተካል ማለት ግን አይደለም። ይሄ ሰውን አንድ ሰው እንትን ሲል ሰምቼ ነበር። ይሄ ኤአይ ሳይሆን ሰዎችን የሚተካው ኤአይን መጠቀም የሚችል አንድ ሰው 20 ሰዎችን ሊተካ ይችላል። ላይክ ዚስ ሚንስ አንድ ሰው ያለ ኤአይ በአንድ ፕሮጀክት ለመስራት 2 ወር የሚወስድበት ከሆነ በኤአይ ግን በ2 ሳምንት ሊጨርሰው ይችላል ምናምን። ሶ ይሄንን ነገር የሚጠቀሙ ሰዎች ናቸው የበለጠ እንዲያውም ኢምፓክት የሚያመጡት ምንኛው አስፔክት ነው። ሌላኛው ደግሞ ኤአይ መስራት የማይችላቸው ነገሮች ላይም ፎከስ ማድረግ ትችላላችሁ። ይሄ ማለት ምን ማለት ነው? እኛ እኮ ኮምፒውተር ሳይንስ ተማሪ ነን፣ ፕሮግራሚንግ ምናምን ነው የምንሰራው። ኤአይ ደግሞ እና የፕሮግራመር ነን። ሶ ኤአይ ደግሞ ፕሮግራሚንግን በቀላሉ መስራት እየቻለ ነው የሚል ጥያቄ ምናምን ሊመጣ ይችላል። ግን አይ ቢሊቭ ዊ ሂውማን ክሪኤቲቭ ለመሆን ነው ቢውልድ የተደረግነው፣ ማይንዳችን ለማሰብ ነው። እና ሃርድ ወርኩን ሌበር ወርኩን ኤአይ ይስራላችሁ። ዩ ዱ ዘ ቲንኪንግ። ለምሳሌ ኮዱን መጻፍ ኤአይ ይስራላችሁ። ኢንፋክት ኢትስ ቬሪ ጉድ አት ኢት ከሰዎች በላይ ምናምን ነገር። ግን ኮዱን ስትጽፉ ከኮዱ በፊት ያለውን ዲዛይን መስራት ግን ጭንቅላታችሁን ይጠይቃል። ሶ እናንተ ፎከስ ማድረግ ያለባችሁ ብዬ ማስበው ከዚህ ከኤአይ በኤአይ ብቻ ሳይሆን ኤአይን በሚጠቀሙ ሰዎች ሪፕለስ ላለመደረግ ጌት ዩር ኦን እናንተ ዩኒክ የሚያደርጋችሁን ያንን ታለንት ዲስከቨር አድርጉ። ፈርስት ዩኒክ የሚያደርጋችሁ ያንን ታለንት ላይክ ኦሪጂናል የሆነ የእናንተን ነገር እንትን በሉ። ዘን እሱን አንድ ነገር ላይ አንድ ወይ 2 ነገር ላይ ቢ አን ኤክስፐርት። እሱ ላይ ታይማችሁን ኢንቨስትመንታችሁን እሱ ላይ አድርጉና ቢ አን ኤክስፐርት እዛ ጥቂት ነገር ላይ ብዙ ቦታ አትባክኑ። ሶ እዛ ነገር ላይ ኤክስፐርት ስትሆኑ ማይንዳችሁ በዛ ፍሬምወርክ ይሰራል። ሶ ኤክስፐርት የሆናችሁበት ነገር ላይ ቲንኪንጋችሁ ይለወጣል፣
እና በዛ ዲዛይን ክሬቲቭ መሆን ኦሪጂናል የሆኑ አይዲያዎችን ፕሮብሌሞችን ሶልቭ ማድረግ ነው ወደሚል ትመጣላችሁ እና አይ ቢሊቭ እሱን ኤአይ መተካት በጣም ይከብደዋል። እንዲያውም አንድ ቪዲዮ ላይ እያየው ኤአይን ሪፒቲቲቭሊ ተጠቅመውናል ኮሜንት የሰጡ እንትኖች ዲስ ዴይስ በኤአይ የሚሰሩ እንዲኮዶች ምናምን የጁኒየር እና የኢንተርኖችን ስራ በቀላሉ መስራት ይችላል አዚ ፕሮግራመር እንደ ሲኒየር ሆኖ ግን ፕሮብሌም ሶልቭ ማድረግ አይችልም ምናምን እያሉ የፕሮፌሽናል ኮሜንቶችን እየሰማው ነበር። ሶ ሲኒየርን ሲኒየር ያደረገው ምንድነው ቲንኪንጉ ነው ላይክ የሚያስብበት ወይ ነገሮችን ፕሮብሌሞችን አፕሮች የሚያደርግበት ሶልቭ የሚያደርግበት ወይ ይለያል። ሶ ወርክ ኦን ዛት አስፔክት እንትናችሁ ላይ and you will be good ብዙ አትፍሩ እና ደግሞ learn to use AI ለራሳችሁ ጥቅም እናንተ ራሱ AI መጠቀም ተማሩ። ይሄ don't be against AI be a friend of AI እና ፊት ለፊቱ ከምትቆሙ ከጎኑ ከሱ ጋር ፕሮግረስ ማድረግ ጀምሩ። ያኔ you will be good ብዬ ነው የማስበው። ኦኬ እሺ ሌላኛው ጥያቄ ደግሞ what skills or projects helped you stand out during the internship hiring process ነው የሚለው። ኦኬ ይሄኛው የኔ ትንሽ ለየት የሚያደርገው እኔ ዴቨሎፕመንት ላይ አይደለም እየሰራው ያለው ይሄ ፕሮግራሚንግ ምናምን አይደለም። እንደዛ ኖርማሊ ብሰራም ዚስ ዴይስ ያለውበት እንትን ኖርማሊ ኢንትረስቴም ከዛ ወጣ ብሎ ወደ አካዳሚያ ካሪኩለም ቴክ ኤጁኬሽን ትሬኒንግ ብቻ እንዲህ አይነት ስታፍ ላይ እንትን ብሏል። ስቲል አም ኢንትረስትድ ኢን ኤአይ ምናምን ኤአይ ላይ ኢንትረስትድ የሆነ ካምፓኒ ውስጥ ነው የምሰራው ምናምን ግን ወደዛኛው ሳይድ ነኝ እና መጀመሪያ የገባውበት ሮል ላይ እኔ ያቀረብኩት እንትን ፕሮጀክት አይደለም እኔ ባለውበት ዶሜን እና እኔ የምላችሁ ምንድነው እዚህ ላይ ፈርስት የራሳችሁን ምን ስትሰሩ ነው የምታዩት ሎንግ ተርም ላይ አሁን ኮምፒውተር ሳይንስ ነው የተማርኩት ምናምን ነገር እና ኢቭን ወደ ዴቨሎፕመንት ምናምን መግባት እችላለሁ ኦፍ ኮርስ እችላለሁ የሁሉ ነገር አለ ግን ኢን ሎንግ ራን ኢንትረስቴን ፊገር አውት አድርጌያለሁ ከቴክ ጋር የተገናኘ ከቴክኖሎጂ ጋር ኢቭን ከኤአይ ከኢመርጂንግ ቴክኖሎጂስ ጋር የተገናኘ ግን በአካዳሚያው ሳይድ እንትን ለማለት ብዬ ይሄን ፊገር አውት አድርጌያለሁ እኔ ኖርማሊ ፐርሰናሊ ሶ ፈርስት እሱን ፊገር አውት አድርጉ ዘን ኢንተርንሺፕ ለመውጣት የምትሄዱበት ቦታ ላይ እናንተ ኢንትረስትድ የሆናችሁበት ነገር ላይ ኢንትረስትድ መሆናቸውን ሜክ ሹር እዚህ ላይ እና ኢንትረስትድ የሆናችሁበት ነገር ላይ ሰምቲንግ ስሩ ይሄ የምታስማሳየት የምትችሉት ነገር ስሩና እኔ ዛ አይኮክ ስገባ ከዛ በፊት አይ ዶንት ኖ እናንተ አልደረሳችሁበትም ግን ቴክ ዊዝ ሚ የሚል ቴሌግራም ቻናል ነበረና I just opened it እና ኤግዛም ሰሞን ላይ ምናምን ነገር ሊትራሊ C++ or whatever ሞጁል እያደረኩ እያዘጋጀው ፕሪፓሬሽን ቲፕ ምናምን እያልኩ ለቀ ነበር እሱን ራሱ አሳይቻለሁ ላይክ እንደዚህ አድርጋለሁ ሞጁል ማዘጋጀት እችላለሁ ምናምን ቢያሳይቻለሁ ሌላ ደግሞ እዚህ ክለብ ላይ ያለኝ ፓርቲሲፔሽንን እንደ ኮሚኒቲ ሊድ ማድረግ እችላለሁ ምናምን የሚለውን አሳይቻለሁ እሱን ያሳየው እኔ እገባበት የነበረው ፖዚሽን ስፔሲፊካሊ የሰራውን ዌብሳይት አሳየኝ የሚል አይደለም ላይክ ለዴቨሎፕመንት ስላልገባው የዴቨሎፕመንት እንትን አልተጠየቁም ሶ ለዴቨሎፕመንት ምንገቡ ከሆነ ደግሞ probably they're going to ask you your projects so do some projects ላይ ፎከስ አድርጉ ይሄ እንዲ ኮርሶስ ስጃለሁ ምናምን ጥሩ ቢሆንም በቃ ቆንጆ የሚባሉ ትንሽ ኮርስ አስገቡ ኢንፋክት ብዙ ማተር ራሱ አያደርግምና ፕሮጀክታችሁ ግን ኦሪጂናሊ ቢጠይቋችሁ ይሄንን እዚህ ጋር እንዴት ነው ያረከው እንዴት ነው የሰራው ቢሏችሁ መመለስ የምትችሉትን ኮንፊደንስ ይሆናችሁ በፕሮጀክት ላይ ፎከስ አድርጉ እና በዚህ አጋጣሚ አይ ዶንት ኖ ከዚህ ጋር የተገናኘ ጥያቄ በኋላ ሊኖር ይችላል ግን ኢን ኬስ ከሌለ ዝም ብዬ ስለመጣልኝ ላንሳላችሁ ይሄ ቲዩቶሪያል ሆል ቱቶሪያል በማየት ብቻ መጠመድና that's wrong እዛ ላይ አትጠመዱ እና ኖርማሊ አንድ አዲስ ነገር ለመማር ቢበዛ 1 ሰዓት ተኩል ከዛ በላይ ቱቶሪያል ላይ አታጥፉ ለምሳሌ አዲስ ፕሮግራሚንግ ላንጉዌጅ ከዚህ በፊት የፕሮግራሚንግ ፈንዳሜንታል ቤዚክስ ምታውቁ ከሆነ አዲስ ፕሮግራሚንግ ላንጉዌጅ ለመማር ትረስት ሚ ስለዛ ፕሮግራሚንግ ላንጉዌጅ ማክሲመም የ1 ሰዓት ቪዲዮ ብታዩ የፕሮግራሚንግ ላንጉዌጁን ኖሃው ይሰጣችኋል ቤዚካሊ ቫሪያብል ምን እንደሆነ ሉፕ ምን እንደሆነ ኦብጀክት ኦሪየንትድ ኮንሴፕት ምናምን የምታውቁ ከሆነ ሉፕ በዛኛው ይሄንን በፓይተን ካወቃችሁ በጃቫስክሪፕት እንዴት ነው በጃቫስክሪፕት የሚጻፈው የሚለው ስፔሲፊክ ጃቫስክሪፕት ስፔሲፊክ የሆኑ ነገሮችን ፊቸሮችን ብቻ ነው ማወቅ የሚጠበቅባችሁ እሱን እንዳወቃችሁ ቀጥታ ወደ ፕሮጀክት ግቡ
የ10 ሰዓት የ20 ሰዓት እና ቱቶሪያል ካላየው ካልጨረስኩ ወደ ፕሮጀክት አልገባም የሚል ነገር አቁሙና በቃ ትንሽ ቱቶሪያሉ ያያችሁትን ሊትራሊ ኢምፕሊመንት ለማድረግ ሞክሩት። ኤአይ ቻት ጂፒቲ ጀሚናይ ዲፕሲክ ምናምን በጣም አሪፍ እንትን ላይ ናቸው። ሶ ምን አይነት ፕሮጀክት ለስራ በሏቸው ላይክ እና የሆነ ፕሮጀክት ያመጡላቸዋል። ዘን እስኪ የዚህን ፕሮጀክት ብሬክዳውን ዘን ብሬክዳውኑን ያመጡላቸዋል። መጀመሪያ ይህን ብትሰራ ምናምን ዘን እሱን ፎሎ እያደረጋችሁ በራሳችሁ ስሩ። ያኔ ነው ማይንዳችሁ የሚሰራው እና እሱ ላይ ፎከስ አድርጋችሁ ከሰራችሁ you'll be able to build good, very good projects. Then you'll be able to land internship easily. Internship ብቻ ሳይሆን even job ራሱ ላንድ ማድረግ የምትችሉበት እንትን አለ። these days ከፔፐር በላይ ስኪላቸው የሚፈለግበት ኢራ ላይ ስላለን ማለት ነው። I know አስፍቼ ነው የመለስኩት ግን I hope I answered your question. በደንብ ኦኬ። ይሄ ምናልባት ካንተ ጋር አሁን ያው ዴቨሎፕመንት ላይ ትንሽ ስለራኩ ስላልክ ካንተ ጋር ላይገናኝ ይችላል፣ ግን ያው ከሰማኸው ነገር እንድትመልስልን ነው። which tools or language or frameworks do you actually use in your job at iCox? በአንተም ላይሆን ይችላል ወይም እዛ ባሉት ሌሎች ዲፓርትመንት or ቲም። ኦኬ ሶ ቤሲካሊ የዌብ ጋር ምናምን የተገናኘ ከሆነ ለዌብ ፌመስ የሆኑ እንትኖች ያው መርን ስታክ ነው ሜንሊ ከዌብ ጋር የተገናኘ እዚህ ሆነ ዘን እንደንትኑ ይለያያል፣ እንደ ፕሮጀክቱ ይለያያል። ለምሳሌ የኤአይ ፕሮጀክት ላይ ገብቶ በጃቫስክሪፕት አይሰሩም። ላይክ መስራት ቢችልም እዚህ ስሌት ኢንዱስትሪው ላይ ላይክ ለትሬንድ የሆነ ትሬንድ ብቻ ሳይሆን ትልቅ ፖቴንሻል ያለው ፓይተን ምናምን እንደሆነ ይታወቃል። ሶ ይሄ ዲፔንድ ያደርጋል ስቲል ነገ ላይ የምትሰሩት ምን ላይ ነው እና ካምፓኒ ውስጥ ገብታችሁ ደግሞ የትኛው ፕሮጀክት ላይ ነው እንትን ማለት የምትፈልጉት። ሶ ወደ ኤአይ ትንሽ ወደ ኤአይ ወደ ዳታ አናሊቲክስ ኦር ዋትኤቨር ዳታ ሳይንስ ከሱ ጋር የተገናኙ ነገሮች ላይ የምትሄዱ ከሆነ you should probably be studying ፓይተን እና የማጥናት ሌላ ደግሞ ይሄ ዌብ ነክ ነገር ከሆነ this is obvious መርን ስታክ ነው። this days ደግሞ ኔስት ምናምን የሚባሉ ከሱ ጋር እየተጨመሩ የመጡ አዳዲስ እንትኖች አሉ። so you could go with that. even ፓይተን ላይ ሆናችሁ ጃንጎ ምናምን የሚባል ፍሬምወርክ ይዛችሁ ወደ ዌብ መምጣት ትችላላችሁ። you could go with that. ግን ሜንሊ አሁን ይሄ ፍሬምወርክ ምናምን it's a tool ነው፣ ነገሩን የምታደርጉበት ቱል ነው። ለምሳሌ አንድ ኤሌክትሪሻን ፒንሳም ምንም ኤቭሪቲንግ ብትሰጡት የኤሌክትሪክ እውቀት ከሌለው ቱሉን ስለያዘ ብቻ ምንም አያመጣም። አንድ ግን በጣም የኤሌክትሪክ እውቀት ያለው ሰው ቱሉ ባይኖረው ራሱ ሰምሃው ዘዴ ፈልጎ ነገሩን የሚሰራበትን ነገር ያመጣል። ከስክራች የሆነ ነገር ቢልድ ሊያደርግ ይችላል። ይሄ ኖሌጅ ነው። ሶ ዶንት ቢ ቱል ዲፔንደንት እና ቱል ዲፔንደንት አትሉ ስላችሁ ኤቭሪቲንግ ሃርድ ኮድ አድርጉ ምናምን እያልኳችሁ አይደለም፣ ማድረግም የለባችሁ። እሱን ቱሉም ኤአይም ይስራው። ሜንሊ ግን ኖሌጅ ዋይዝ ነገሮች እንዴት እንደሚሰሩ ማወቅ ላይ ፎከስ አድርጉ። በቃ ዚስ ዴይስ ያለው ጋፕ ይሄ ስለሆነ ይሰማል ምናሴ? አንቴል ምናሴ የሆነ ነገር እስከሚል አብዱ ኤንድ ውብ እኔ ጥያቄ ካላችሁ የጠየቃችሁ ፕሊዝ ሌሎቻችሁም መጣው ድምጼ መጣው ድምጼ ሶ እንትን ላይ አሁን ለምሳሌ ዌብ ዴቨሎፕመንት ላይ በእንትን ልስራ በፒኤችፒ ልስራ በምን ልስራ ነው እዚህ ዴይስ ፒኤችፒ ትንሽ አውትዴትድ እየሆነ ነው ምናምን ሶ ኖድ መርን ስታክ ምናምን ነው ሊሏቸው ይችላሉ ብዙ ሰዎች። እሱን ራሱ ቢሆን ግን ቢሃይንድ ከሚጻፈው ኮድ ጀርባ ራን እያደረገ ያለው ነገር ምንድን ነው? ሰርቨር እንዴት ነው የሚሰራው? ፖርቶች እንዴት ነው ማኔጅ የሚደረጉት? ኮንሴፕቶች አሉ አይደለ? እንዴት ነው ራን የሚደረገው? ዘንድ ሴኩሪቲ አስፔክት ቶክን ምናምን በቶክን ብሰራ እንዴት ነው የምሰራው? ኩኪ ምናምን እየቀረበ ቢሆንም ግን ስቲል
የኩኪ ኮንሴፕቶች ምናምን ነገር እና ይሄ አውተንቲኬሽን አውቶራይዜሽን ይሄ ሶሊድ የሆነ አንደርስታንዲንግ። ሌላ ደግሞ ዲዛይን ፕሪንሲፕሎች ዲዛይን ሶፍትዌር ላይ ዚስ ዴይስ በጣም ቢግ ዲል ዲዛይን ነው። አሁን ሰው የሆነ ሲስተም ስሩልኝ ብላችሁ ኮድ ከማድረጉ በላይ የሚያስጨንቃችሁ ዲዛይኑ እንደሆነ አውቃለሁ። ይሄ ነው እንትን ሶ ዲዛይን እንዴት ቆንጆ ዲዛይን እንዴት ነው የሚሰሩት መስራት የምትችሉት ስኬለብል የሆነ ዲዛይን ሞጁላር የሆነ ዲዛይን ዘን ጉድ የሆነ እንትን ዳታቤዝ ዲዛይን በአሪፉ እንዴት ነው የምትሰሩት። ሌላ ደግሞ የሶፍትዌር ፕሪንሲፕሎችን እንዴት አዶፕት ማድረግ ትችላላችሁ። እዚህ ላይ ያንን እየተማራችሁ ሳይድ ቱ ሳይድ እዚህ ላይ በደንብ ፎከስ አድርጉ። ዘን ፍሬምወርክ ማለት ሊትራሊ አንድ ቱቶሪያል አይታችሁ አንድ ፕሮጀክት ሰርታችሁበት አይ ኖ ይሄን ፍሬምወርክ ማለት የምትችሉት ነገር ነው። ኦፍ ኮርስ ዩ ዊል ኖት ቢ ኤክስፐርት አት ኢት በአንድ ቱቶሪያል ምናምን፣ ግን አትሊስት ዩ ዊል ሃቭ ሰም ኖ ሃው እሱ ላይ እና ይሄንን ፐርሱ ስታደርጉ ቢሃይንድ ዘ ሲን የሆነ ሶሊድ የሆነ አንደርስታንዲንግ ቢኖራችሁ ብዬ ሰጀስት አደርጋችኋለሁ። እና ለመመለስ ያህል ዲስ በእንትኑ እንደየዶሜኑ ይለያያል፣ ግን ፓይተን ምናምን ፕሪቲ ፌመስ ናቸው ብዬ አስባለሁ። ኦኬ ቴንክ ዩ ምናሴ። በመጨረሻ ያው what final advice would you give to the current CS students right now? Okay, final advice like you guys are on a great state በዚህ ሰዓት አሁን ላይ great state ላይ ነው ያላችሁት። ሶ በዚህ ሰዓት ሪስክ መውሰድ የምትችሉበት ታይም። አሁን ግራጁዌት ካደረጋችሁ በኋላ ሪስክ መውሰድ ብዙ ላይ መች ይችላል። ስቲል ሪስክ መውሰድ ትችላላችሁ፣ ግን አሁን ተማሪ ያላችሁ nobody is expecting you to make money. ሶ የሆነ ነገር ጀምራችሁ fine, it's fine. የሆነ ነገ ላይ በራሳችሁ ገቢ አግኝታችሁ መተዳደር ምናምን የሚል ነገር ጀምራችሁ ሉዝ ብታደርጉ ሪስኩን ልፈሩ ትችላላችሁ። አሁን ግን you can take risks። የምሬ ነው ብላችሁ አሁን you can work for free እና ኤክስፒሪየንሳችሁን ማካበት የምትችሉበት ታይም ላይ ናችሁ። ሶ እና እኔ የምላችሁ ጌት አውት ኦፍ ዩር ኮምፈርት ዞን ዲስ ዴይስ በቃ እንትን ላይ እና ደግሞ እንትን ኦሪየንትድ አትሁኑ። ይሄ ምንድነው ጌናችሁ በፋይናንሻል ሪዋርድ ብቻ ኦሪየንትድ አትሁኑ። እሱ ኢን ፊውቸር ላይ ፎከስ ልታደርጉበት ትችላላችሁ። አሁን ላይ ቫልዩ ኦሪየንትድ ሁኑ። ቫልዩ ኦሪየንትድ ቫልዩአችሁን ኪፕ አዲንግ ዩር ቫልዩ ዩ አር አን ኤአይ ማሽን ለርኒንግ ምናምን ነው የምትፈልጉት። ኪፕ አዲንግ ዩር ቫልዩ እሱ ላይ ዌብ developer or your value database or system and administrator ናችሁ keep adding your value so be value oriented እና ሌላ ጀነራሊ የምመክራችሁ ምክር ምንድነው የዚህ ምድር ሲስተም ሪዋርድ ምንድነው የሪዋርድ ፕሪንሲፕሉ ሪስፖንድ የሚያደርገው ለቫልዩ ነው እና ምንድነው የሚከፈላችሁ ዛሬ አንድ ቪዲዮ ራሱ እያየው ነበር የሚከፈላችሁ ለሶሉሽናችሁ ነው በቃ ሶልቭ ላረጋችሁት ፕሮብሌም ነው የሚከፈላችሁ ላመጣችሁት መፍትሄ ነው የሚከፈላችሁ ሶ keep adding value on yourself it's a great time to add value so ፕሮግራመር ዴቨሎፐር ከሆናችሁ ስኪላችሁ በቃ ቫልዩ ዝም ብላችሁ ራሳችሁ ላይ አዳድጉ ነገ ላይ የሚከፈላችሁ ለቫልዩአችሁ ነው እንትን ለምትሉት ይሄ ለዲዛይራችሁ ለምኞታችሁ አይደለም የሚከፈላችሁ እና ቫልዩ እና ከቫልዩ ጋር ስናወራ ደግሞ at the same time ይሄ ሃርድ ስኪል እንዳለ ሆኖ these days ረጅም ርቀት የሚያስኬዳችሁ soft skill focus on your like initiative መውሰድ ትችላላችሁ ወይ ሊደርሺፕ ላይ ጎበዝ ናችሁ ወይ ግዴታ ኃይለኛ ሊደር መሆን ላይ ተጠበቅባችሁ ይችላል ግን የሆነ ነገር ሲሆን በራሳችሁ እንደ ይሄ ነገር እኮ ተብላሽቷል እንዲህ ማድረግ ይችላልው እንዲህ ብናድርግ ሲያላችሁ ኢኒሺዬቲቭ መውሰድ ባይዘ this is a huge deal እኔ በጣም የጠቀመኝ ነገር ነው አሁን ስራ ላይ መነግራችሁ every time you are like በጣም ኢኒሺዬቲቭ ተወስዳለህ አንተ ብቻ አፕሪሺየት እየተደረኩበት ያለው ነገር ስለሆነ ነውና ኢኒሺዬቲቭ መውሰድ ሌላ ኮሙኒኬሽን ላይ ጎበዝ ናችሁ ወይ የፈለገ ኃይለኛ ፕሮግራመር ብትሆኑ ራሳችሁን ሴል ማድረግ ራሳችሁን መሸጥ ካልቻላችሁ ማንንም አያችሁ a great product በትክክል ፕሮሞት ያልተደረገ ፕሮዳክት ሚገርም ፕሮዳክት ሆኖ ግን ማንንም አይጠቀመው ሶ ራሳችሁን መሸጥ ትችላላችሁ የሶፍት ስኪላችሁ ላይ ኮሙኒኬሽን ላይ እንዴት ናችሁ
ምንን በምን ሰዓት የት ቦታ ማውራት እንዳለባችሁ ታውቃላችሁ ወይ? ሌላ ኢሞሽናሊ እንዴት ናችሁ? ኢሞሽናሊ ኢንተሊጀንት ናችሁ ወይ? ኢሞሽናል ኢንተሊጀንሳችሁ ላይ እኚህ እንዳለ ሶፍት ስኪሎች ናቸው። ሪትን ኮሚኒኬሽን ላይ እንዴት ናችሁ? ፎርማል ኮሚኒኬሽን ትችላላችሁ ወይ? እና እዚህ ነገር ላይም አት ዘ ሴም ታይም ቢውልድ አድርጉ በደንብ። ምክንያቱም ተማሪ ያላችሁ ኢት ኢዝ ኤ ግሬት ታይም፣ በጣም ቤስት ታይም ነው ራሳችሁን ቢውልድ ለማድረግ እና ነገ ላይ ወደ ካሪየር ወደ ስራው ስትገቡ ሊትራሊ ገንዘባችሁ በቃ እንደ ገንዘብ የምትጠቀሙባቸው ስኪሎች ናቸው እነዚህ ነገሮች። ኢሞሽናል ኢንተሊጀንስ ናችሁ ወይ? ኮሚኒኬሽን ጎበዝ ናችሁ ወይ? ወርክ ኤቲክሳችሁ እንዴት ነው? ታይም ማኔጅመንታችሁ እንዴት ነው? እዚህ ነገር ላይ ራሱ ስሩ። ይሄ ሁሉ ግን ተደምሮ ወዴት ነው የሚጠቀለለው? ኪፕ አዲንግ ቫሊዩ ቱ ዩርሰልፍ። በቃ አድ ቫሊዩ ነገ ላይ የምትሸለሙት የሚከፈላችሁ ለምታቀርቡት ኮንትሪቢዩት ለምታደርጉት ቫሊዩአችሁ ነው። ለምንድን ነው ኢንተርን ሆናችሁ ስገቡ 50 ሺህ ብር ማይከፍሏችሁ? ቢኮዝ አዛን ኢንተርን 50 ሺህ ብር የሚያስከፍል ቫሊዩ ፕሮቫይድ ታደርጋላችሁ ተብሎ ስለማይታሰብ ነው። ሶ ሲኒየር ደግሞ 50 ሺህ ብር ላይክ እነሱም ደፍረው ኦፈር አያደርጉም 50 ሺህ ብር። እሱም አይቶ ትቀላላችሁ እንዴ ብሎ ሊሄድ ይችላል። እና ለታይሙ አንዳንድ ሰዎች መጥተው በሳምንት አንድ ቀን ለ3 ሰዓት መጥተው ኮንሰልት እያደረጉ 100 ሺህ ከዛም በላይ የሚከፈላል። ምንድነው ልዩነቱ? ምንድነው? አንዱ 24 ሰዓት በቃ ኢቭን ቅዳሜን ጨምሮ እየሰራ 30 ሺህ ብር ማይሞ ላይ የሚከፈለው ምናምን ብትሉ ቫልዩአቸው ነው። ኮንትሪቢዩት የሚያቀርቡት ወደ ቴብሉ ብሪንግ የሚያደርጉት ቫልዩ ነው። ሶ ነገ ላይ ለቀጣሪዎቻችሁ ሊሆን ይችላል፣ ኢቭን በቢዝነስ ዓለሙም ደግሞ ለክላየንቶቻችሁ ሊሆን ይችላል። ቴብል ላይ የምታስቀምጡላቸው ቫልዩ ምን ያክላል? እሱም ቫልዩ አሁን መስራት ትችላላችሁ። አኮሙሌቲቭ ነው። አኮሙሌቲቭ የሆነ ሪዛልት አለው። ሶ ኪፕ አዲንግ ቫልዩ፣ ኪፕ ሪዲንግ። በቃ ይሄ ኖሌጃችሁን እንትናችሁን አስፉት፣ ስኮፓችሁን አስፉት፣ አታጥብቡት። ይሄ ናሮ የሆነ ቪው አይኖራችሁ። ስለ ላይፍ ብሮድን የሆነ ቪው ይኖራችሁ፣ አስፉት። ቢግ የሆኑ ቲንጎች ማለም ጀምሩ። ቢግ የሆኑ ቲንጎች ማሰብ ጀምሩ። ዘን ስታርት ስሞል እና እንዲህ ያላችሁ ቫልዩ ሃርድ ስኪል እያያዛችሁ ይሄ ክህሎት የሚባለውን እያያዛችሁ በስልጠና በምን ሶፍት ስኪል የሚባለው ደግሞ እሱንም እያያዛችሁ እንትን በሉ and you will be good። እና ይሄ ፋይናሊ ይሄንንም እንትን ለማለት በዚህ ወይ ስትሄዱ ትምህርታችሁንም ደግሞ ችላ እንዳትሉ። እሱም ደግሞ አንድ ቫልዩ ያለው ነገር ነው። ቫልዩ አድ የምታደርጉበት ነገር ነው። ሶ ቅድም ብያችኋለሁ፣ ግዴታ ፎርም ማምጣት የለባችሁ። ግዴታ ፎርም መሆን የለበትም። ግን ማኔጅት ኦን ሪዝነብል የሆነ ግሬድ ላይ ከዛ ባይወርድ ጥሩ ነው የምትሉት ነገር ላይ ማኔጅት እሱ ላይ ዘንድ ከዛ ውጭ ያለውን ኢነርጂያችሁን የምር ነገ ላይ ለእናንተ የሚጠቅማችሁ ነገር ላይ ቫልዩ አድ ማድረጋችሁን ቀጥሉ ማለት ነው። እና አይ ሆፕ አይ ሃቭ ጊቨን ዩ አሪፍ ኢንሳይት። በደንብ ቴንክ ዩ ምናሴ ፎር ዩር አድቫይስ እና ስለ ኢንተርንሺፑ ስለ ትሬኒንግ ቴክኖሎጂስ ስለ ሁሉ ነገር ስለሰጠህን ኢንሳይት በጣም እናመሰግናለን። እና አይ ኖ ታይም የለህም ብዙ እና ተገኝተ በዚህ እንትን ላይ አሪፍ ኢንሳይት ስለሰጠህ እናመሰግናለን በጣም ቴንክ ዩ ሶ ማች። እኔም ስለጠራችሁኝ ኢትስ ቢን ኤ ወንደርፉል ታይም። እኔም ደስ ይለኛል። ሶ ያ ቴንክ ዩ ሶ ማች። ደህና አደሩ። ኦኬ ጋይስ አንድ 2 ደቂቃ ፕሬዘንት ማድረግላችሁ ደስ ይለኛል። ኦኬ እሺ አይ ቲንክ አብዛኞቻችሁ ስለ ኤሌክስ ታውቃላችሁ ብዬ አስባለሁ። እና አሁን አፕሊኬሽኖቹ ታይም ሊዘጋ ስለሆነ ከአንድ ሳምንት በኋላ ሊዘጋ ስለሚችሉ አዳዲስ ኮርሶች አሉ። ስለ ኤአይ ኮንተንት ክሪኤሽን፣ ግራፊክስ ዲዛይን የተለያዩ ኮርሶች አሉ እና የተለያዩ ቤኔፊቶች አሉት። ወደ ፍሪላንሲንግ ወርልድ መግባት ከፈለጋችሁ ምንም አይነት ኤክስፒሪየንስ ከሌላችሁ በጣም አሪፉ ፕላትፎርም ነው እና የኤሌክስ ኮርሶችን ወስዳችሁ ወደ ፍሪላንሲንግ ወደ ኢንተርንሺፕ ኦፖርቹኒቲዎች መሄድ ትችላላችሁ። ኮንፊደንስም ይኖራችኋል ብዬ አይ ሆፕ ተስፋ አደርጋለሁ። አድቫንስ የሆነ ነገርም ስለምትማሩ ከዜሮ ጀምሮ ሶ ኤሌክስ መመዝገብ የምትፈልጉ ካላችሁ እና ሞር ኢንፎርሜሽን ማወቅ የምትፈልጉ ካላችሁ ፕሊዝ ኮንታክት አድርጉኝ እና I will give you
more insight about the courses. So ስለ ቴክኒካል ኮርሶች ብዙ አሉ፣ ነን ቴክኒካልም ከፈልጋችሁ አሉ። ኦኬ ቴንክ ዩ ቃልሽ። አይ ቲንክ ሌላ ቀጣይ ያሉትን ኢቨንቶች አናውንስ እናድርግና ስለ ወርክሾፑም አካቶንም ስለሚኖረን ትንሽ ነገር በለን። ቃልሽ አለ? ኦኬ ኦኬ ቀጣይ እንግዲህ አም ኖት ሹር ግን ከሁለት ሳምንት በኋላ ኦር ከባህል በኋላ ባለው ሳምንት ላይ የሚሆነው ወርክሾፕ ይኖረናል። በዩኒቨርሲቲ በእኛ ዩኒቨርሲቲ ባሉ ኤክስፐርት አስተማሪዎቻችን ነው የሚሰጠው እና በትምህርት ቤቱ ካሪኩለም ላይ የሌሉ ኮርሶችን ነው የምናየው እና አንድ ወር የሚቆይ ወርክሾፕ ነው። ስለ ፔን ቴስቲንግ ቱልስ፣ ስለ ፓርስ ብዙ ነገር እናያለን። ሪል ወርልድ ላይ የሚያስፈልጉ ስኪሎች ግን እዚህ ትምህርት ቤት ላይ አሁን የማይሰጡ ማለት ነው። ሶ ደግሞ ሜይ አካባቢ ላይ ሜይ መጀመሪያ አካባቢ ላይ አይሲቲ ኤግዚቢሽን ይኖረናል፣ 10ኛው አይሲቲ ኤግዚቢሽን እና እዛ ላይ ብዙ ነገር እያሰብን ነው። ሃካቶን ይኖራል ፎር ሹር እና ለሃካቶኑ እየተመዘገባችሁ ፕሊስ አሁን ፖስቸር እንለቃለን እና አሪፍ የሆነ ፕራይስ ከባለፈው አመት አሪፍ የሆነ ፕራይስ ይኖራል እናስባለን እና ፎር ሹር ሰርቲፊኬት ይኖረዋል ሃካቶኑን ላሸነፈ ፓርቲሲፔትም ላረጉ እና ደግሞ ስፔሻል የሆነ ሰርፕራይዝም ይኖራል ለሃካቶኑ ተሳታፊዎች። ሶ የተለያዩ የሆነ ላይክ ቴክ የሚሸቱ ፕሮግራሞች ይኖራሉ አይሲቲ ኤግዚቢሽኑ ሰዓት ማለት ነው እና ስቴይ ቱን ኤቭሪባዲ ግሩፕ ላይ ተሳተፉ፣ ፓርቲሲፔት አድርጉ። ዴይሊ የሚለቀቁ ኩዊዞች አሉ፣ እዛ ላይም ተሳተፉ። የመጨረሻ አመት ላይ ትጠቀሙበታላችሁ ተስፋ አደርጋለሁ። ሶ ቃልሽ አለ አሁን? ኦኬ አይ ቲንክ የለም። ሶ ይሄም ፕሮግራማችን ይመስል ነበር እንግዲህ ዛሬው ኪው&ኤ ሴሽን። ቴንክ ዩ ኤቭሪባዲ ሁላችሁም ስለተገኛችሁ ባይ። ታሜ ቃልሽ ኦኬ እየወጣን ነበረ። ኦኬ ነው ዮኒ like how to be a good student ምናምን ኦኬ እና ታሜ እንደነው ምናምን የሆነ ነገር ቢሉን ደስ ይለኛል። ሲኒየር ስለሆኑ ምን ኤክስፒሪየንስ ሼር ስለ ሼር ያርጉና ከዛን ጨርሰን። ኦኬ አዎ ቻላ probably ያው መጀመሪያው ጥያቄ ለመመለስ ያህል ሴንት ሜሪ ውስጥ እንዴት ነው ጥሩ ስቱደንት መሆን ቻለው ለሚለው የተወሰኑ ትሪኮች እኔ throughout the years የጠቀሙኝን ነው ሼር ላደርግላችሁ የምችለው። ፍሬሽ ለሆናችሁ እና ስቲል እያዳመጣችሁ ስላላችሁ ያስብሳሉ ማለት በአቅራቢያችሁ የምታውቁት ሲኒየር ካለ ስለ መምህሮች ጠይቁ፣ እንዴት አፕሮች ማድረግ እንዳለባችሁ እና ስለ ኮርሱ ማለት ያንን ኮርስ እንዴት አድርገን ብናጠና ታክል ልናደርገው እንችላለን የሚለውን ነገር ማለት ነው። የእናንተ ስኪል ጋር ማች የሚያደርግ ሰው ልታገኙ ትችላላችሁ። አንዳንድ ሰው ክላሱ ዝም ብሎ በማዳመጥ ሊሆን ይችላል የሚሰራው፣ አንዳንድ ሰው ኖት በመያዝ ሊሆን ይችላል የሚሰራው እና እነሱን ነገር ጠይቁ። ሲቀጥል ደግሞ ሩሎቹ ነው የትምህርት ቤቶቹን ሩሎች፣ የትኛው ኮርስ ሰፖርቲቭ ነው፣ የትኛው ኮርስ ሜጀር ነው፣
ግሬዳችንን እንዴት ነው መስራት ያለብን የሚሉትን ነገሮች በደንብ ብታውቁ ጥሩ ነው። ምክንያቱም ፈርስት ይር ሰከንድ ይር ላይ ግሬድ ካልሰራችሁ ሰርድ እና ፎርዝ ይር ላይ ያንን የተበላሸውን ግሬድ ማንሳት በጣም ይከብዳል እና ያው ፎከሳችሁ ግሬድ ላይ ብቻ አይሆን። ምክንያቱም ፎር አምጥታችሁ ስኪል ከሌላችሁ የስራው ዓለም ላይ ያን ያህል ምናምን ማውርተውበታል እና ቤኪም ሼር አድርገው የወጡት ነገር ስለሆነ፣ ነገር ግን having the grade with the skill is a bonus. ሶ ግሬድ ላይም በጣም አሪፍ ከሆናችሁ አንደኛ ያ ዲግሪ በር ለማንኳኳት እንኳን ይጠቅማችኋል። ወደ ስራው ዓለም ስትገቡበት ያን ዲግሪ ይዘን ነው አብዛኞቻችን የምንሄደው። ፕላስ የራሳችሁ አንትረፕረነር ለመሆንም እነዚህን ስኪሎች መውሰድ ይጠቅማል ማለት ነው። ሌላ ያው አቴንድ አድርጉ ክላስ፣ ምክንያቱም አቴንዳንስን ሲሪየስሊ ስለሚይዙ እዚህ አቴንድ ብታደርጉ መልካም ነው። ሴንት ሜሪ ውስጥ ብላችሁ ስፔሲፊክሊ ያንን ስለሆነ የጠየቃችሁት። የኤግዚት ኮርሶች ላይ ቀደም ብላችሁ ተዘጋጁ። ኦልሬዲ ብሉፕሪንት ወጥቷል፣ ፖስት ተደርጓል እና ያንን ብሉፕሪንት አግኙ። እኛም ሼር ማድረግ ካለብን በግሩፑ በኩል በዚሁ በክለቡ በኩል ሼር እናደርግላችኋለን። ከስር ከዚሁ ተዘጋጁበት። ፕሪሪኩዊዚቶች ምን እንደሆኑ ለይታችሁ ወቁ። ከዛ ውጭ ያን ያህል የሚከብደው ነገር የለም። የምትፈልጉትን ነገር አሁን ኮምፒውተር ሳይንስ ኢዝ አ ቫስት ፊልድ፣ አንድ ነገር ላይ አይደለም። ኔትወርኪንግ ብቻ አይደለም፣ ዴቨሎፕመንት ብቻ አይደለም፣ ኤአይ ብቻ አይደለም። በጣም ብዙ ፊልዶች አሉት። ወደ ማስተርስም የምትቀጥሉበት ከሆነ የራሳችሁ ስታርታፕ የምትጀምሩ ከሆነ በጣም ሰፊ ፊልድ ስለሆነ የምትፈልጉትን ነገር በራሳችሁ አስተማሪ አትጠብቁ፣ ሰርች አድርጉ። የሚመቻችሁ ኮርስ የሚመቻችሁ ትምህርት የቱ እንደሆነ ካሁኑ ፕላን አውጡ፣ እዚሁ ትምህርት ቤት ውስጥ ሆናችሁ ማለት ነው። እና ያ በጣም ይጠቅማል። ጊዜያችሁንም አታጠፉም ሌሎች ነገሮች ላይ እየዳከራችሁ ማለት ነው። የምትፈልጉትን ነገር የምትፈልጉትን ኮርስ በደንብ ለይታችሁ ካወቃችሁት እዛ ላይ ነው ሰርቲፊኬሽን የምትሰበስቡት፣ እዛ ላይ ነው ስኪላችሁን ቢልድ እያደረጋችሁ የምትሄዱት። ካሪር ፓታችሁን እዚሁ ሆናችሁ ነው ቢልድ እያደረጋችሁ የምትሄዱት። ሶ አይ ሰጀስት ዳት ዩ ፊገር አውት እዚሁ ሆናችሁ የትኛው ፓርት ኦፍ እንደምትወዱ ፓሽኔትድ እንደሆናችሁበት ካሁኑ ብትለዩት። ምክንያቱም ጄነራል ሆኖ መውጣት አይ ዶንት ቲንክ ኢትስ አ ጉድ ቲንግ። ምክንያቱም ምንም ነገር ላይ ኤክስፐርቲዝ አይኖራችሁም ማለት ነው። ኮድም ትችላላችሁ፣ ሰርቨር ሴታፕ ማድረግም ትችላላችሁ። ግን አንዱ ነገር ላይ በቃ ስፔሲፊክ የሆነ እውቀት አለኝ ብላችሁ መናገር የምትችሉበት ነገር ከሌላችሁ ኢትስ ጎና ቢ ሪሊ ዲፊካልት። ሶ ኢንትረስትድ የሆናችሁበትን ነገር ቀድማችሁ አውቃችሁ እዛ ላይ በደንብ ራሳችሁን ቢውልድ ብታደርጉ ጥሩ ነው ብዬ አስባለሁ። ቴንክ ዩ። ኦኬ ቴንክ ዩ፣ በጣም እናመሰግናለን። ተሚ የምትጨምረው ነገር አለ? ኢንዴብ አብዱ አለሽ? አብዛኛው ነገር ተብሏል። ባይሆን እንዳለ የሚጨምረው ነገር ካለ እስቲ ጠይቀው። ስለ ኤግዚት ኤግዛም ላይ ምናምንም ነገር የሚለው ነገር ካለ እሱ እስቲ ትንሽ ይላል። ያው ኤግዚት ኤግዛም ላይ ያው ብዙ እንትን ኖሌጁ ስለሌለን ቀደም ቤታና ማን ነው ምናሴ ምናምን ያሉት እነሱ ያሉት አሪፍ ነገር ነው። ጀስት ላይክ ስታጠኑ ላይክ ኮርሶቹን እንትን እያላችሁ ላይክ አክቲቭ አጠናን ብታጠኑ የተሻለ ይሆናል ስዋለውና ክላስ ውስጥም እንትንም እንዳለችው ክላስ ውስጥ አቴንድ አሁን እኔ ክላስ ውስጥ አቴንድ በማድረግ አስተማሪዎች ጋር ኢንተራክት በማድረግ ነው ብዙ ጊዜ እንትን ምለው የኮርሶቹን የምንማረውን የሚይዘው። አንዳንድ ሰው ደግሞ ላይክ ስተዲ ማድረግ የሚወድ ሰው አለ፣ እንዲህ አንብቦ የሚገባው ሰው አለ። ስለዚህ እናንተ ከሙዳችሁ ጋር የሚሄደውን ማድረግ የተሻለ ነው ብዬ አስባለሁ። ቴንክስ። ተሚ የምትጨምረው ነገር አለ? በቃ አብዛኛው ነገር ያው እንደሰማነው ተብሏል። ያው ምንም የምንጨምረው ነገር የለም ከዚህ ውጪ። ጥያቄዎችም አብዛኞቹ ተጠይቋል ብዬ አስባለሁ። ኦቨርኦል ያው እንግዲህ ተናግሯችኋል።
የተናገረ ነገር ስለሆነ ምንም ያለልሽ ይጨምር ብለው ነገር ቢኖር ኢንተርንሺፕ አወጣጥ ነው። ድፍረት እንደምናሴ እንዳለው ድፍረት ቢኖራችሁ ጥሩ ነው። ያሉ ኦፖርቹኒቲዎችን መጠቀም እና ስኪል ማዳበር ፕሮጀክት እየሰራችሁ ስኪል ማዳበር when it comes to ደግሞ ኤክስፕሎር ማድረግ ነው አዳዲስ ነገሮች። ሌላኛው ደግሞ when it comes to ኤግዚት ምናምን ነገር ቅድም ያለው ነገር ስፔሲፊካሊ ልንገራችሁ ምናሴ እያለ የነበረው ክላስ አቴንድ አድርጉ ምናምን ያለው ስፔሲፊኬሽን ፓርት ያለው ሞዴል ኤግዛም የሚሰጥበት ታይም አለ መጨረሻ ላይ እሱን ጥያቄዎች መከታተል ነው ያለባችሁ የነበረው። ኦቨርኦል ሌላው ነገር ከኔ ሁሉ ነገር ስለተወራ I don't think ቴንክ ዩ በጣም ዱል የምጨምረው ነገር አለ? ምንም የለም ታች ሶ ኮንክሉድ እናድርግ አይደል? ኦኬ እና ቴንክስ ጋይስ በጣም ጆይን ስላደረጋችሁ ኤንድ ሀሳባችሁን ለሰጣችሁንም ታሜ፣ ውብ፣ መናሴም፣ ቤኪም፣ አብዱ ሁላችሁንም በጣም እናመሰግናለን። ቴንክስ ጉድ ናይት